በቤተ ክርስቲያኗ አንደኛ ምስክርነት የተሰጣቸውን መምህራን የቤተ ክርስቲያን ጥገኝነት ያላቸው ማለት ጥገኝነት ማለት በቤተ ክርስቲያን ውስጥ የሚያገለግሉ መሆናል። ወምድረኒ ስናገር መምህር ብዬ ራሴን አልጠራሁም። ፋሲካ ሲባል ደግሞ ብዙ ጊዜ ከምግብ ከመፈሰክ ከመብላት ከምንጋር ይያዛል። ብዙ ይነሳ እንደዚህ ማህበረሰቡ ጋርና ግን እስቲ ይያያዛል። እውነትም ተሻግረን አዲስ ቃል ኪዳን ከእግዚአብሔር ተቀበልን የአዲስ ኪዳን ሰዎች ሆነን ብለን ፋሲካ ዓርብ ሰንበት ይላሉ። የሰንበት መግቢያ ይሉና እስከ ዓርብ 12 ሰዓት ሁሉን ነገር ያዘጋጃሉ አጠገባቸው ላይ። ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ተሃጺባ በደመ ክርስቶስ ተሃጺባ በደመ ክርስቶስ በደመ ክርስቶስ ተሃጺባ በደመ ክርስቶስ ምድር ጸዳ ሐሴት አረገች ምድር ጸዳ ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም ስለታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም ስለታጠበች ወምድረኒ ትገብር ፋሲካ ወምድረኒ ትገብር ፋሲካ ተሃጺባ በደመ ክርስቶስ ተሃጺባ በደመ ክርስቶስ ተሃጺባ በደመ ክርስቶስ ተሃጺባ በደመ ክርስቶስ ሰላም ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ ብለን ፕሮግራማችን ጀምረናል። በዓሉ እንዴት እያለፈ ነው እናንተ ጋር? እኛ ጋር ደግሞ እንግዲህ ከዚህ ከስቱዲዮ ከመምህራችን ጋር አሪፍ ቆይታ ልናደርግ ተዘጋጅተናል ማለት ነው። በቅድሚያ እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ። የትንሣኤ በዓል ነው። ትንሣኤ እንዴት ይታሰባል? ትንሣኤ ማለት ምን ማለት ነው? ለእኛ ለክርስቲያኖች ደግሞ ትንሣኤ ምንድን ነው የሚለውን እናያለን ማለት ነው። እስቲ እኔም ዛሬ ከእናንተው ጋር እንደዚሁ ልማር ነው የመጣሁትና ደስ ብሎኛል እንግዲህ መምህሬን ስላገኘሁኝ። መምህር እንኳን ደህና መጡ። እንኳን ደህና ቆየህ። እስቲ ራስዎትን ለእኛ ተመልካች ያስተዋውቁልን። እሺ፣ ዲያቆን አንተነህ በሻህ እባላለሁ። እንግዲህ መልካም። እስቲ ከሰላምታውን ጀምርና። እሺ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ እንግዲህ በአማርኛው ክርስቶስ በእውነት ተነስቷል፣ ሰይጣንን አስሮ የታሰረውን አዳም ነፃ አድርጎ ሲኦልን መዝብሮ እኛን ነፃ አድርጎናል የሚል እንድምታ ያለው ነው።
በዚህ በ50 ቀን በአጠቃላይ ይሄ ነው ሰላምታችን። እግዚአብሔርን ምስክርነት እየሰጠን የክርስቲያኖችን ነፃነት ክርስቶስ ያደረገልንን የከፈለልንን ሁሉ የምናስታውስበት ሰላምታ። መልካም፣ በጣም አሪፍ። ያው በቅድሚያ ስላገኘሁት እዚህም እኛን አክብረው ስለመጡ እጅግ በጣም ደስ ብሎኛል። በቤተክርስቲያን ላይ እንግዲህ ያው ብዙ መምህራኖች አሉ። እንዲሁም ደግሞ አንዳንድ ሰዎች እንደው እንሸወዳለን ይላሉና እንዴት ነው የምንለየው ትክክለኛ የሆኑ መምህራንን ከቤተክርስቲያን ላይ ሆነው ግን አንዳንዴ ደግሞ አስመሳይ ሆነው መንገድ ላይ ወጥተው ህዝበ ክርስቲያኑን ለማሳሳት ወጣቱን ወደ አልሆነ መንገድ ለመምራት ይሞክራሉና ከነዛም መካከል አሁን እንደዚህ ብዙ ጊዜ ይህን ትንሣኤ በዓልን አንዳንድ ነገሮችን እንደመፍቀድም ችግር የለውም ወጣቶች ስለሆናችሁ ብታረጉት ትንሽ ቀምሶ ብትጠጡ እና የሚባሉ ነገሮች አሉና እንደው ወጣትነትም ስላለ ወደኋላ መለስ ብለን የእርሱን ወጣትነት የተወሰነ ነገሮች እንዳስና ከዛ ወደ ቤተክርስቲያናችን እንመልሳለን። እሺ፣ መምህራን እንዴት እንለያለን የሚለው ሰፊ ጥያቄ ነው። ግን ሁሉንም ጠቅልሎ የሚመልስልን በቤተ ክርስቲያኗ አንደኛ ምስክርነት የተሰጣቸውን መምህራን የቤተ ክርስቲያን ጥገኝነት ያላቸው ማለት ጥገኝነት ማለት በቤተ ክርስቲያን ውስጥ የሚያገለግሉ መሆን አለባቸው። አንድ ሰው ተነስቶ እኔ መምህር ነኝ፣ እኔ አስተማሪ ነኝ፣ እኔ ሰባኪ ነኝ ብሎ ስለተነሳ ሁሉንም መቀበል የለብንም። ቤተ ክርስቲያን ውስጥ አለ ወይ? ቅዳሴው ላይ የምናገኘው በአውደ ምሕረቷ የሚያስተምር ደግና ቤተ ክርስቲያን ደግሞ ሁሩ ወመሃሩ ብላ መርቃ የምትልከው ነው። ለዚህ ነው ራሴን አሁን ሳስተምርህ ስናገር መምህር ብዬ ራሴን አልጠራው። ቤተክርስቲያኑ የሰጠችኝ ማዕረግ የድቁና ነው። ዲያቆን የሚል ስም ነው። ያው ትምህርቱን እየተማርን ቢሆንም በአንዳንድ አገልግሎቶችም እያገለገልን ቢሆንም መምህር የሚለውን ታይተል ወይ በጉባኤ ቤት ገብቶ አንድ ሰው ተምሮ መጋቤ ሐዲስ ብሉይ ተብሎ መውጣት አለበት፣ ወይም ደግሞ በመንፈሳዊ ኮሌጆቻችን ገብቶ የስነ መለኮት መምህር እንደዚህ ተብሎ መውጣት አለበት። በሰንበት ትምህርት ቤት ውስጥ ማለፍ አለበት። እንደዚሁ ባሉት በቃ በቤተ ክርስቲያን መዋቅር ውስጥ የሚያገለግል የሚማር የሚያስተምር መሆን አለበት አንድ ሰው። በዛ መለየት እንችላለን። ሁለተኛ ነገር ደግሞ የቤተ ክርስቲያን ድምፅ ለይቶ ማወቅ፣ ቤተ ክርስቲያን አስተምሮ ለይቶ ማወቅና ከዛ ለየት ያለ ድምፅ ስንሰማ ይሄ የቤተ ክርስቲያን መልእክት ነው ወይ ብሎ መለየት ይቻላል አይደል? አንድ ሰው በቤት ውስጥ እናት አባቱን ከልጅነቱ እየሰማ ካደገ ከእናትና ከአባቱ ድምፅ ሌላ ለየት ያለ እንደው አይኑ ቢታወር እንኳን መጥቶ አባት ነኝ ቢለው ድምፅ አንተን አይመስልም፣ ንግግር አባቴን አይመስልም፣ እናቴን አይመስልም ይላል። እና በቤተክርስቲያን ውስጥ ስንኖር የቤተክርስቲያን ከሆነው የቤተክርስቲያን ያልሆነውን የምንለይበት እውቀት ጥበብ ቤተክርስቲያን ትሰጠናለች ማለት ነው። መልካም፣ በጣም አሪፍ ነው። እስኪ እንደው እንደ መግቢያ እንዲሆነን ትንሣኤ እንላለን፣ ፋሲካ እንላለን እና እንደው እስኪ ትንሣኤ ላይ ትንሽ ቆይታ እናደርግና ትንሣኤ ማለት ራሱን የቻለ ምን ማለት ነው? ትንሣኤ ተንሥአ ከሚል የግዕዝ ቃል የመጣ ነው። መነሳት፣ ማለፍ ብለን ልንተረጉመው እንችላለን። ይህን የክርስቶስን ትንሣኤ ከሙታን መነሳት የምናዘክርበት ስም ነው። አንድም ደግሞ እኛ ከዘላለም ሞት ወደ ዘላለም ሕይወት የተሻገርንበትን ቃል የተነሳንበትን ነው። ትንሣኤ በአጠቃላይ እንደ ቤተክርስቲያን በአምስት ዋና ዋና ጉዳዮች ላይ ትንሣኤን እንጠቀማለን። በሰው በክርስቲያን ሕይወት ቤተክርስቲያን አስተምሮ ውስጥ ትንሣኤን በአምስት ወገን እናያለን። እነኛ አምስት ጎኖች ምንድን ናቸው? ትንሣኤ ሕሊና የምንለው አለ፣ ትንሣኤ ልቦና የምንለው አለ፣ ትንሣኤ ሙታን የምንለው አለ፣ ትንሣኤ ክርስቶስ የምንለው አለ እና ደግሞ ትንሣኤ ዘጉባኤ የምንለው አለ።
ትንሣኤ ህሊና ስንል ተዘክሮተ እግዚአብሔርን ነው። እግዚአብሔርን ማሰብ። ህሊና ይሞታል። በነገራችን አንድ ሰው ከፀሐይ በታች ያለውን ስጋዊ የሆነውን ብቻ የሚያስብ ከሆነ እግዚአብሔርን ማሰብ፣ በጎን የቀናውን ነገር ማሰላሰል ካቆመ ህሊናው ሞቷል ይባላል። ለአባታችን ለሙሴ እንዲህ የሚል ትእዛዝ ተሰጥቶት ነበረ። ስትሄድም ስትነሳም እግዚአብሔርን ማሰብ አትርሳ። እና የክርስቲያን ህጉ ሲነሳም ሲሄድም ሲቀመጥም በስራ ውስጥም በጨዋታ ውስጥም በአገልግሎት ውስጥም በህይወት ውስጥ በአጠቃላይ ተዘክሮተ እግዚአብሔርን ማሰብ ያስፈልጋል። እና ያ ትንሣኤ ህሊና ይባላል። ይህን ያጣ ሰው ህሊናው ሞቷል ይባላል። ደግሞ እግዚአብሔርን ወደ ማሰብ ሲመለስ ትንሣኤ ልቦና አገኘ እንላለን። ሁለተኛው ትንሣኤ ልቦና። ትንሣኤ ልቦና ደግሞ ከገቢረ ኃጢአት ወደ ገቢረ እግዚአብሔር በትምህርተ ወንጌል በንስሐ ስንመለስ የሰው ልጅ ነፍሱ ከሚጠራበት አንዱ ቃለ እግዚአብሔርን ነው። ቃለ እግዚአብሔርን ሲሰማ ነፍሱ እየጠራች ፍቅረ እግዚአብሔር እየተሞላች እግዚአብሔርን ወደ ማሰብ እና ደግሞ ክፉን ወደ መተው በጎን ወደ ማድረግ ይመጣል። ከዛ ደግሞ ከፍ እያለ ሲመጣ ተነሳይ ህሊና ተጸጻች ማንነት ይኖረውና ተጸጽቶ አዝኖ እግዚአብሔርን ምሕረት ይቅርታ ይጠይቃል። በንስሐ በክርስቶስ ስጋና ደም አሁን በትንሣኤው በተሰጠን አንዱ የመዳኛ መንገድ በቅዱስ ቁርባን ይዋሃዳል ከክርስቶስ ጋር። ያ ትንሣኤ ልቦና ይባላል። ይህን የማታደርግ ነፍስ ልቦና የሞተች ናት ይላል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ ሲናገር አንዱ ያለው ነገር ምንድን ነው? በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ ቅምጥሊቱ ግን በህይወት ሳለች ሞታለች ይላል። እና ማለት የሚንቀሳቀስ ሙት ማለት ነው። ልቦና የሞተ ሰው የሚንቀሳቀስ ሙት ማለት ነው። እና ደግሞ ሲጸጸት አበስኩ ገበርኩ፣ ልክ አይደለሁም፣ አጥፍቻለሁ፣ አምላኬን አሳዝኛለሁ፣ በእግዚአብሔርና በቤተክርስቲያን ጉባኤ ፊት ንስሐ ገባለሁ ብሎ ተጸጽቶ ሲመለስ ትንሣኤ ልቦና አገኘ ይባላል። ያ የሞተች ነፍስ ትነሳለች ማለት ነው። ሌላው ፈጠን እያልኩ ነው። ያው የትንሣኤ አይነቶችን በወገን ቤተክርስቲያን የምታነሳውን ለማለት ትንሣኤ ሙታን ነው። ይሄ ለሁሉም ሰው የማይቀር ትንሣኤ ሙታን ነፍስ ከስጋ መለየት ማለት ነው። በተለይ በአዲስ ኪዳን ላለን ሰዎች ይሄ ሞት ጥቅማችን ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ፊልጵስዩስ ምዕራፍ 1 ቁጥር 20 ላይ ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ይላል። ለምንድን ነው? ከዚህ ምድር የሚሄድበት ወደሚናፍቀው ክርስቶስ የሚደርስበት ነው ትንሣኤ ሙታን። ስለዚህ ሞት ጥቅም ነው ይላል። በዚህ ብኖር ግን የስራ ውጤት ነው የምሰራበት ነው እና ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። በምሳሌ መናገር እንችላለን። እንደው በሰውኛው በምድራዊ ነገር ልናስረዳ ብንል አንድ ሰው ወደሚናፍቀው አሁን ክፍለ ሀገር ቤተሰቦቹ ቢኖሩ እዚህ የሚኖር ከሆነ ወደ ቤተሰቦቹ ለመሄድ ሲናፍቅ ጊዜው ደርሶ ሊሄድ ሲል እንዴት ልቡ ቀጥ ይላል አይደል? አሁንም ወዳጆቼን ላገኛቸው ነው ሊሄድ ነው ይላል እና እዚህ ያሉት ጎረቤቶቹ ደግሞ ከኛ ባትለይ እንደው እናፍቃለን ብለው አዝነው አልቅሰው ይሸኙታል። እየሄዱ ግን ወደ መኪናው ወይም ወደ ፕሌኑ ሲገባ ሲያዩት አንተን ከኛ የለየህን አንተ አይሮፕላን መንገድ ቅር ተከስከስ ብሎ ይረግሙታል። ያ አይሮፕላን ማለት ሞት ነው። ወደምንናፍቀው ክርስቶስ የምንሄድበት አይሮፕላን ማለት ነው እና የስጋ ከነፍስ መለየት ትንሣኤ ሙታን ይባላል። አራተኛው ትንሣኤ ክርስቶስ ነው። ይሄ ደግሞ ለሙታን ሁሉ በኩራት ሆኖ በሞቱ ሞትን ደምስሶ የተነሳው የክርስቶስ አማናዊ ሊቀ ካህን
የክርስቶስ ትንሣኤ የምናስብበት ነው። ይሄ ትንሣኤን ወቅት የምናስበው ነው። እርሱ ከሦስቱ አካል አንዱ አካል ወልድ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶት ፍጹም ተዋህዶ 33 ዓመት ከ6 ወር ተመላልሶ የመጨረሻውን የድህነት ድርጊት በመስቀል ላይ ፈጽሞ 3 ቀን 3 ሌሊት በመቃብር አድሮ እንደገና በእሁድ ሌሊት 6 ሰዓት ከሙታን ተለይቶ ተነስቷል። ያንን የምናስበት ትንሣኤ ክርስቶስ ይባላል። የመጨረሻው ትንሣኤ ዘጉባኤ ይላል። ይሄ ትንሣኤ ዘጉባኤ ደግሞ ሁሉም የሰው ፍጥረት ከሞት የሚነሳበትና የእግዚአብሔርን ፍርድ የሚያገኝበት ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 29 ላይ በመቃብር ያሉ ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይነሳሉ ይለናል እና ሁሉ እንደየሥራው የሚከፈልበት የመጨረሻው ትንሣኤ ዘጉባኤ ይባላል። በእግዚአብሔር ፊት የሰው ልጅ የሚቆምበት ነው። እናመሰግናለን። መልካም እንግዲህ ዲያቆን በጣም ነው እናመሰግነው። የፋሲካ ሲባል ደግሞ ብዙ ጊዜ ከምግብ ከመፈሰክ ከመብላት ከምን ጋር ይያዛል? ብዙ ይነሳ እንደዚህ ማህበረሰቡ ጋርና ግን እስቲ ይያያዛል እውነትም ከጾም ተላቀን የፍስክ ምግቦችን ከመብላት ጋር ነው የሚያያዘው ፋሲካ ሲባል ወይስ? ሂዱ ንገሩ አውሩ ላለ ተነስቷል በዚህ ተነስቷል በዚህ መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሂዱ ንገሩ አውሩ ላለ ተነስቷል በዚህ ተነስቷል በዚህ መድኃኔዓለም ሞት የማይችል የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ገዳዩ ሞት በእርሱ ድል መንሳት ተዋጠና ሰንሰለቴን ቀንበሬን ተውከው በበገና ሞት ሆይ መውጊያው የታል እያለን ምን ዘምረው መስቀል ጦር ስም ጋሻችን ሆኖልን ዳነን የምንለው ሂዱ ንገሩ አውሩ ላለ ተነስቷል በዚህ ተነስቷል በዚህ መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ተሻግረናል ስላሻገርከን ለዘላለም በመቃብር ሞት ዘንድ ከቶ አልቻለ ኃይለኛውን በኃይል አሰርከው ላይፈታ ዘመርንልህ አሸናፊ ነው የኛ ጌታ ከፍ ብል በእልልታ ሂዱ ንገሩ አውሩ ላለ ተነስቷል በዚህ ተነስቷል በዚህ
መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተቡን የፈታ የትንሣኤው ጌታ ሞቶ ማዳን ለማን ተችሏል ካንተ በቀር? ጌትነት ሥራህ ይኖራል ሲመሰከር። ወዳጄ ሆይ ውበት ውብ ነው የሚያበራ። ተጨነቀ ተንቀጠቀጠ ጠላት ፈራ። እጹብ ያንተ ሥራ ሂዱ ንገሩ አውሩ ላለ ተነስቷል በዚህ የለም ተነስቷል በዚህ መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተቡን የፈታ የትንሣኤው ጌታ መስክሩለት የምስራጁን ታላቅ ዜና። መላእክቱ ነጭ ለብሰዋል ድል ነውና ከተማዋ አንዳች ሆናለች በሌሊቱ። በዝማሬ ተንቀጠቀጠ ወይን ቤቱ። ከበሮን ምቱ ሂዱ ንገሩ አውሩ ላለ ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ ሂዱ ንገሩ አውሩ ላለ ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተቡን የፈታ የትንሣኤው ጌታ ቃሉን ትንሣኤውን ፋሲካ የሚለውን ቃል ካየነው ያው በዕብራይስጥ ፓሳህ ይባላል መሻገር ማለት ነው። ይህን ቃል የሚጠቀሙት እስራኤላውያን ከግብፅ ባርነት የመውጣታቸውን በ12 መቅሰፍታት ፈርዖን በ13ኛ በኩረ ወልድ ሞተ በኩረ ወልድ ማለትም የመጀመሪያ በኩራት የሆነውን ልጆቻቸውን በመቅሰፍ በመግደል አሳምኖ ሙሴ ህዝቡን ይዞ እንዲወጣ ያደረገበት እና ያ በኩሮቻቸው የግብፃውያን ሲሞት ጌታ ለእስራኤላውያን የሰጣቸው ምልክት ነበረ። እሱ ምንድነው? በግ እንዲያርዱ በመቃኖቻቸው የበጉን ደም እንዲቀቡና ያንን ደግሞ እንዴት እንደሚበሉ ተነግሯቸዋል። ያንን ደግሞ እንዲበሉት ተደርጎ ያን ምልክት አይቶ መልአከ ሞት በመጣ ጊዜ የእስራኤላውያንን ቤት እያለፈ የግብፃውያንን በኩራት ማለት የመጀመሪያ ልጆች እንዳለ ቀስፏል። ያንን አይቶ ነው በቃ ይውጡልኝ ብሎ የፈቀደው እና በዛ ወጡ እና በነገራችን ላይ ትንሣኤን ፋሲካ ያልንበት ምክንያት ያ ነው። እስራኤላውያን ከግብፅ ባርነት ወደ ምድረ ከነዓን እንደተሻገሩ እኛ ደግሞ ከዘላለም ሞት ወደ ዘላለም ሕይወት ወጣን እና ያ ለዕለቱ
ከሰው ባርነት ነው የወጡት። ከዘላለም ሞት ግን አላዳናቸውም። እኛ ግን ከዘላለም ሞት ወደ ዘላለም ሕይወት በክርስቶስ ሞትና ትንሣኤ ተሻግረናልና ፋሲካ አለፍን፣ ተሻገርን። የእርግማኑን ዘመን በአዳም ምክንያት የመጣውን የእርግማኑን ዘመን ተሻግረን አዲስ ኪዳን አዲስ ቃል ኪዳን ከእግዚአብሔር ተቀበልን። የአዲስ ኪዳን ሰዎች ሆነን ብለን ፋሲካ እንደውም ሐዋርያው ቅዱስ ጳውሎስ ፋሲካችን ክርስቶስ እያለ ይናገራልና ያ የምንሻገረው ነው። መብልና ፋሲካን ምን አገናኘው? መሰረታዊው በዓል የምግቡ አይደለም። እንዳልኩህ በዚህ በአርባ ጾም ትንሣኤ ልቦናም ትንሣኤም ሕሊናም እናገኛለን። ስለኛ የሞተው የክርስቶስ ስጋና ደምን እንቀበላለን እና ደግሞ ያው የስጋም የነፍስም ደስታን የክርስቶስ ትንሣኤ በነገራችን ላይ ነፍሳችንም ስጋችንም እረፍት ያገኘበት። ምክንያቱም አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ ባሪያ ሔዋን የዲያብሎስ አገልጋይ ተብሎ ፍርድ ተፈርዶበት ነበር እና ደግሞ ክፉ ጽኑ ጠላት ምርኮ ከያዘህ እረፍት አይሰጥህም ለነፍስም ለስጋ እና በዛ በነፍስም በስጋም ስቃይ ውስጥ ነበር። የክርስቶስ ትንሣኤ ለነፍሳችን ብቻ ሳይሆን ለስጋችን ነው እረፍት እና ደስታችንን በመብል በመጠጥ እናከብራለን። ዋናው ግን የክርስቶስ ስጋና ደም ነው። ሌሊት ሄደን 40ውን ጾመን ቅዱስ ስጋውን ክቡር ደሙን እንቀበላለን። ከዛ ከተቸገሩ ምንም የሌላቸው ያጡ የነጡ ሰዎችን በማሰብ በመዘከር ከነሱ ጋር በህብረት አንድነት በመመገብ በዓል እናከብራለን። መልካም። ሌላው የአይሁድና የክርስቲያኖች ፋሲካ በምን ይለያል የሚል ጥያቄ አለ። አዎ ቅድም ያነሳነው ነገር ነው። የአይሁድ ፋሲካ እንዳልኩህ መሰረቱ ከግብፅ ባርነት የወጡበትን በዓል ነው የሚያከብሩት ፋሲካ ብለው እና ደረቅ ቂጣ በመጋገር በጉን በማድረግ ይሄ ስርዓት አለው። ያንን የሚበሉበት ያንን የሚያከብሩበት ከግብፅ ባርነት የወጡበት እውነት ነው። በግብፅ እያሉ ራሔል ስለ ልጆቿ አለቀሰች፣ መጽናናትም አላገኘችም ተብሎ ተጽፏል። ያ ምንድን ነው? የፈርዖንን ቤተመንግስት በመስራት ጡብ ለመስሪያ የሚሆን ጭቃ ሲያቦኩ ምጧ መጥቶ በጭቃው ላይ እንድትወልድ ተደርጎ እንደውም የእስራኤላውያን ደም ግንብ ያጠነክራል ተብሎ እርገጩ ተብላለች። እንግዲህ የወለደችውን ልጅ በእግሯ የመርገጥን ያህል የሚያስጨንቅ ነገር የለም እና ያን የጭንቀት ጊዜ አልፈው ደግሞ ማርና ወተት ወደምታስገኘው ወደ ከነአን ገብተው አገር አለን ሕዝብ ነን ብለው በሰላም የሚኖሩበትን ወቅት ይህንን በማዘከር እግዚአብሔርን እያመሰገኑ የኦሪቱን ፋሲካ ቢሆን እግዚአብሔርን በማመስገን ነው የሚታለፈው። መስዋዕትን በመሰዋት እግዚአብሔርን በማመስገን አብሮ ተሰብስቦ በመብላት እንደው ይረዝማል እንጂ በኦሪቱ ስርዓት አለው ራሱን ያን የሚያደርግ። በአዲስ ኪዳን ደግሞ ከዘላለም ሞት ፈርዖን ነበር ለአይሁዳውያን። ፈርዖን የተባለ የዲያብሎስ ምሳሌ ነው። ፈርዖን የሆነብን ደግሞ ጠላታችን ጥንተ ጠላታችን ዲያብሎስ ነው። ከሱ ባርነት ነፃ የወጣንበት እና የዘላለም ሕይወት ያገኘንበት የድህነት አረቦን የተሰጠንበት ከአዳም በደል ርግማን ነፃ የወጣንበት ደግሞ ለአዲስ ኪዳን ብንወርቅ የምንነሳበት ንስሐ የድህነት አረቦን የተሰጠበት ቅዱስ ስጋውን ክቡር ደሙን ያገኘንበት ባሮች ነበርን ልጆች የተባልንበት የልጅነት ማግኛ ጥምቀት የተሰጠበት ብዙ ነገር መጥቀስ ይቻላል እና የአዲስ ኪዳኑ
የኛ የእስራኤል ዘነፍስ ፋሲካ ይበልጣል። ምንም የሚወዳደር አይደለም። መልካም። የአንድ ጥያቄ አለ የኔም ጥያቄ ሆኖ እንዳጋጣሚ ሆኖ ሰንበት ቀዳሚ ሰንበት ብለን ቅዳሜ እናከብራለን እና ሰንበት ግን ተነስቶ ወደ እሑድ የተሻገረበት ምክንያት ምናልባት ይታወቃል? ጥያቄውን እናስተካክል። ቀዳሚት ሰንበት ተነስታ ወደ እሑድ ተሻግራለች ወይ ወደሚለው እንሂድ። ምክንያቱም የቤተክርስቲያን አስተምህሮ ምንድነው? ወነአምን ክልኤተ ሰንበታተ ብላ ነው ታሳስበው። እውነት ነው። በአፄ ዘርዓ ያዕቆብ ዘመን ይሄ ጉዳይ ትልቅ ጭቅጭቅ አስነስቶ ቤተ ተክለ ሃይማኖትና ቤተ ኢዮስጣቴዎስ የሚባሉ ሁለት ክፍሎችን ያከራከረ ጉዳይ ነው። ቤተ ተክለ ሃይማኖት እኛ አዲስ ኪዳን ሰዎች ነን፣ የአዲስ ኪዳን ሰንበት እሑድ ነው፣ ክርስቶስ የተነሳበት እሑድ ነው፣ ክርስቶስ የተጸነሰበትም መጋቢት 29 እሑድ ነው፣ ትንሣኤውም እሑድ ነው እና ብዙ ያገኘንበት እሑድ ነው። ክርስቶስ ይመጣል ብለን ተስፋ የምናደርገው በዕለተ እሑድ ነው። ከትንሣኤ በኋላ ያለን ህይወታችን እሑድ ነው ብለን ሰንበት፣ የዘላለም ሰንበት፣ ረፍተ ነፍስ የምናገኝበት ምስጋናችን ምግባችን፣ ረፍታችን ምስጋናችን ሆኖ የምንኖርበት ነው። ስለዚህ መከበር ያለበት እሑድ ብቻ ነው። ያማ የቀዳሚት ሰንበት ተሽራለች ብሎ ቤተ ኢዮስጣቴዎሶች ደግሞ አይ ቀዳሚት ሰንበት መጀመሪያውኑ አረፈባት ይላል እግዚአብሔር እና አርፎ እረፉ ብሎናልና የቀዳሚት ሰንበት ቅዳሜ ናት። የምናርፍበት ነው። ከስራ ሁሉ ስጋን የምናሳርፍበት ነው እና ቀዳሚት ናት እና ጉባኤ ተደርጎ ቤተክርስቲያን ትልቅ ጉባኤ በኢትዮጵያ ወነአምን ክልኤተ ሰንበታተ ሁለቱንም ሰንበት እናከብራለን። የክርስቲያኖች ሰንበተ ክርስቲያን የምትባለው እሑድ ናት ብለው አዲስ ኪዳንን ስናስብ እሑድን እንደዛ እናስባለን። በቀዳሚ ሰንበት ከስራዎች ሁሉ ያረፈበትን የተፈጠርንበትን ጥንተ ተፈጥሯችንን የምናስብበት መሻገር የለውም። ያው ሁለቱን ሰንበት እናከብራለን። እንደው ቀዳሚ ሰንበት ላይ ሰዎች ሁሉ ከስራ ስጋቸው የሚያሳርፉበት ዕለት ተደርጎ ይወሰዳል? ማረፍ አለባቸው በቤተክርስቲያን አስተምሮ ወይስ ሰንበትን እሑድን ብቻ ቤተክርስቲያን በመሄድ በጎ በማድረግ የታመመ በመጠየቅ የታሰረ በመጠየቅ እያደረግን የምናሳልፈው? በጣም ጥሩ። ሁለቱንም ሰንበታት ስናከብር የአይሁድ አይነት አከባበር የለንም። በነገራችን አይሁድ ሰንበታቸውን ሲያከብሩ ምንድነው የሚያደርጉት? አርብ ማታ ለቅዳሜ የሚያስፈልጋቸውን ነገር አርብ ሰንበት ይላሉ። የሰንበት መግቢያ ይሉና እስከ አርብ 12 ሰዓት ሁሉን ነገር ያዘጋጃሉ። አጠገባቸው ያስቀምጣሉ። ከዛ በኋላ እስከ ቀዳሚት ሰንበት እስከ ቅዳሜ ማታ 12 ሰዓት ድረስ ምንም ነገር አይሰሩ ቁጭ ይላሉ። ከዘረጉ አያጥፉም፣ ካጠፉ አይዘረጉም። ያ እንደ በደል አድርገው ጌታም ይህንን ነቅፎ ተናግሮታል። ይልቁንም ብንችል ቅዳሜንም እሑድንም ብናደርግ በጎ ነገር ሁሉ ተፈቅዶ በዚህ በሰራ ሰንበት በዚህ በትንሣኤው ሰንበት መዝሙራችን ሰራ ሰንበተ ለዕረፍተ ዚአነ የሚል ቃል አለ። ለዕረፍታችን ሰንበትን ሰራል እና ዕረፍት ማለት ምን ማለት ነው? በአዲስ ኪዳን ከእግዚአብሔር ጋር መሆን፣ በጎን ማድረግ፣ ህሊናን ማሳረፍ። አሁን ትንሣኤ ልቦና ብለናል አይደል? ያዘነውን ማጽናናት፣ ቀን የጎደለውን አለውልህ ማለት፣ የታሰረውን መጠየቅ፣ የተራበውን ማብላት፣ የተጠማውን ማጠጣት፣ የተራቆተውን ማልበስ ነው እና ያው እንግዲህ አሁን
ስራን ትታችሁ ቅዳሜን ቤታችሁ እያረፋችሁ መንፈሳዊ ነገር እያደረጋችሁ ቆዩ ብንል ህግ አይፈቅድልንም። አሁን ያለው ሰው ደግሞ መኖር አለበት፣ ከስራ መባረር የለበትም እና ይሄን እግዚአብሔር ይረዳል፣ ቤተክርስቲያንም ትረዳለች። ከዛ ወቅት ግን ከዛ ውጭ ያለውን ነገር ግን ቅዳሜንም ሆነ እሑድን በመንፈሳዊ ነገር ላይ ብናሳልፈው፣ መንፈሳዊ ነገር ማለት የግድ ቤተክርስቲያን ብቻ ቁጭ ብሎ መዋል አይደለም። አሁን ያልኩም በጎ ነገሮች ሁሉ መንፈሳዊ ነገሮች ናቸው። በጎ ነገሮች ሁሉ መንፈሳዊ ነገሮች ናቸውና ያንን በማድረግ ብናሳልፍ ጥሩ። Soy
ነው።